ሰሞኑን ሲያወጡት እንጂ አንድ ታሪክ ልንገራችሁ። የሆኑ ታዋቂ ሰዎች በኢትዮጵያ ምድር ታዋቂ የሆኑ ሰዎች የሚታወቁበትን ዘርፍ አልነግራችሁም። አንድ ቦታ ይሄዱና ሲመጡ ለምን በዚህ ክልል አድርገን አንሄድም፣ በአማራ ክልል አድርገን ለምን አንገባም ብለው ሲሄዱ አማራ ክልል መግቢያው ላይ ከኦሮሚያ ወደ አማራ ክልል መግቢያው ላይ ፋኖ ይይዛቸዋል እና ወደ 20-30 መኪና ይይዝና በዚህ ቦታ መምጣት አልተለመደም፣ ለምንድን ነው በዚህ ቦታ የመጣችሁት፣ በዚህ መንገድ የመጣችሁት ሲሏቸው አይ እዚህ ቆይተን በዚህ እንደዚህ አድርገን ለመሄድ ነው። እሺ ብለው ፋኖቹ ምርመራ ጀመሩ፣ አዩ፣ ሁሉንም ተመለከቱ። ከዛ በኋላ ሲያዩዋቸው ሰላማዊ ናቸው። እንደውም እዛ ውስጥ ያሉት ለመታወቅ ፈልገዋል። እኔ ገሌ ነኝ ለማለቱን ላፈልገው አያውቋቸው ወይም ቢያውቋቸውም እንደማያውቋቸው ሆኖባቸዋል። ከዛ በቃ ሂዱ ይሻሉና መኪኖቹ ካለፉ በኋላ አለ መኪኖቹን አቆሙና በሉ እሺ ትሄዳላችሁ ቃሉና እነሱ የራሳቸውን መኪና አስነስተው የራሳቸውን ከዛ ቦታ ጠፉ። ፋኖቹ ሄዱ። ከዛ ወደ 300 የሚያክል የመከላከያ ሰራዊት መጣ። ሰራዊቱ መጣና ምንድነው ለምንድነው የቆማችሁት? ይዘውን ማን ያዛችሁ? ፋኖ ነን አሉ። እዚህ ጋር ነበሩ። አሁን መረመሩን ምን አሉ? በሉ ሂዱ አሉን። ልንሄድ ነው። ቆሙ ሲሏችሁ ለምን ቆማችሁ? ብረት ይዘዋል፣ መሳሪያ ይዘዋል። ታዲያ ወዴት እንሂድ? እኛ ሰዎች ነን። በእጃችን ያለው እስክሪፕቶና ምናምን ነው። ደግሞ የዚህ ሰዎች አይደለንም። ማንስ ቢሆን ብረት ይዞ ያውላ ሰራዊት ቆሞ እንዴት ነው የምናልፈው? አይ ተባባሪ ናችሁ እናንተ የነሱ ደጋፊ ናችሁ ብሎ መከላከያው ጥርብ አይደለ፣ ፍየል አይደለ፣ ለፍላፊ አይደለ፣ ለሲኦል የተዘጋጀ አይደለ፣ ለገሃነመ እሳት የተዘጋጀ አይደለ፣ በእናት በአባቱ የተረገመ አይደለ፣ ደም የጠራው አይደለ። ስለዚህ ትዕቢት ሞት ይጠራዋል። ሽማግሌዎቹን ቅጥቅጥ፣ ወጣቶቹን ቅጥቅጥ፣ እዚህ ከጉልበትና ከእግር በታች በከስክስ ጫማ ሽባ ሰውን ቀጠቀጡት። በቃ ሽማግሌዎቹ ሄዶ አረ በኢትዮጵያ አምላክ አረ በፈጠራችሁ ምንድነው ማድረግ የምንችለው? ዝም በል በጥፊ ሽማግሌዎቹ ዝም በል። እንግዲህ 300 ምናምን መከላከያ ማለት ምን ይደረግ? እነዛ አለኳቸው፣ እነዛ መረመሩ፣ በሉ ለፉ አሏቸው። ከዛ በኋላ መጡላችሁ ተባለ። በቃ መጡላቸው። ያ ሁላ ለሲኦል የተጠራ መከላከያ እያለ ጠብ ነው። በቃ እያለ ጠብ ነው። ህዝቡ በሙሉ መሬት ያዘ። ህዝቡ በሙሉ መሬት ተኛ። ይሄ ጎፍላ መከላከያ የብርሃኑ ጁላ ሰራዊት ጅል ሰራዊት ቆሞ ግንባር ግንባሩን ሬሳ በሬሳ ደም በደም መጡ። ፋኖቹ መሳሪያውን በሙሉ ለቀሙ፣ መሳሪያውን በሙሉ ያዙ። ከዛ ህዝቡን ያዙት። ማን ነው ከናንተ ውስጥ የነገረው? እኛ ባለን መረጃ መሰረት ቶሎ ቦታውን ለቀን ወተናል። እናንተ ግን ከናንተ ውስጥ ነው ያለው ተብለው እነዛ በሙሉ ተይዘው እነዛ በሙሉ ታስረው ምርመራ ተጀመረ። የእያንዳንዱን ስልክ አውጥተው ላፕቶፕ አላቸው፣ የተማሩ ናቸው፣ የኮምፒውተር ሳይንስ ኢንጂነሮች ናቸው፣ ምናምኖች ናቸው። በሙሉ ምርመራ አድርገው ሌሎቹን ይዘው ካሜራ ያዙ ነበሩ፣ ምን ያዙ ነበሩ። እነሱም በሙሉ ይዘው መኪናውን እዛ አስቀምጠው በእነሱ መኪና ይዘዋቸው ሄዱ። ሌላውን ህዝብ ግን ከሌሎቹ ህዝብ ደግሞ የጠረጠሩትን 2 ሰው ያዙ፣ ይዘው ሄዱ። 15 ቀን ነው ምናምን እዛ ያዟቸው። በቃ አስቀመጧቸው በምርመራ ማለት ነው። ከየት ነው የመጣው? ከዚህ ቦታ እንደዚህ ቦታ። ለምን ስራ ነው የመጣው? ለእንደዚህ አዲስ አበባ ይደወላል። አዲስ አበባ ማዘዣው አዲስ አበባ ነው፣ የፋን ነው። እንዲህ አይነት ቦታ እንደዚህ ነው የመጣ ነው ይባላል። አጣሩ። ሄደው መስሪያ ቤቱን ቼክ ያደርጉታል። አዎ በዚህ ቀን ነው የወጡት፣ በዚህ ቀን ነው የሄዱት፣ እንደዚህ ነው የሆኑት፣ እንደዚህ ነው የተደረጉት። እውነት ነው። እሺ እምትዋሽ ዋጋህን ታገኛለህ ተብሏል። ሁሉም እውነት ተናገረ። ፍየል በግ እያረዱላቸው መግበዋቸው ምን ብለዋቸው በስንተኛው ቀን ሂዱ ተባሉ ማለት ነው። በቃ አይተናቸዋል፣ ምንም ነገር የለም። ሁለተኛ እንደዚህ አይነት ሪስክ አትውሰዱ፣ በሉ ሂዱ
አሏቸው። እኔ እኮ ገሌ ነኝ ምናምን፣ እሱ እኮ ገሌ እኮ ነው። አላውቅም፣ ዞር በል ጥፋ፣ ከዚህ ምናውቅ ነገር የለም ማለት መቅረት ያማራቸው ሰዎች ነበሩ። ፋኖ ይሄ ነው ወይ? ይሄ ነው ወይ እውቀት? ይሄ ነው ወይ እውነት? ይሄ ነው ወይ ጀግንነት? ይሄ ነው ወይ ወንድነት ብለው ይቀሩ ነበር። መቼ ነው አዲስ አበባ የምትመጡት ይላል አንዱ ከመሃሉ። ፋኖ አለቆች እኮ ናቸው የሚነግሩ። መቼ ነው ወደ አዲስ አበባ የምትመጡት? መቼ ነው ሀገሪቷን ነፃ የምታወጡት ሲላቸው፣ ለአንተ ነግሬ ነው እንዴ የምመጣው? እና አዲስ አበባ ላልመጣ ነው እንዴ እዚህ የገባሁት? ባልነው ሰዓት እንመጣለን። አንተ ባልከን በሰዓት ነው እንዴ የምንመጣው? ስራ ላይ ነን። ስራችንን አይተዋል። አለቀ። እንመጣለን። ስራ ላይ ነን። አሁን መንግስት ነው የምንመሰርተው፣ ሀገር ነው የምንመሰርተው። ደርግ ያቦካትን፣ ወያኔ ያጨቀያትን፣ ኃይለ ማርያም ያደነዘዛትን፣ አብይ አህመድ እመቀመቃት እንጦሮጦስ ያወረዳትን ኢትዮጵያ እንደገና መገንባት አለብን፣ መፍጠር አለብን፣ መስራት አለብን። እሱን እየሰራን ነው። እሱን እያደረግን ነው። ከዛ እንመጣለን። ሀገሪቷ ወታደር አይኖራትም። ወታደር እየተካን ነው። ሳይንሳዊ የሆነ ወታደራዊ ስልጠና እየሰጠን ነው። የሀገሪቷን ተተኪ መከላከያ እያበጀን ነው። ስለዚህ እንመጣለን እና ሸኔም ሲይዛችሁ እንደዚህ፣ መከላከያም ሲይዛችሁ እንደዚህ፣ እኛም ስንይዛችሁ እንደዛ ማለት የለም። እኛ ግን እንመጣለን። ያመነውን አምላክ ይዘን፣ ሀቅ ይዘን፣ እውነት ይዘን እንመጣለን አሏቸው እና በዚህ አንሸኛችሁም። የእናንተ መኪና ከፊት ይጠብቃችኋል። በእኛ መኪና ትሄዳላችሁ። አይደለም በመኪናችሁ እስከ ቦታው ድረስ እናደርሳችኋለን። መኪናችሁን አስረስታችሁ ትሄዳላችሁ። እቃችሁ ግን፣ ስልካችሁ፣ ምናችሁ ግን የሆነ ከተማ አለ። እዛ ከተማ ስትደርሱ አስቁመው ይሰጧችኋል አሏቸው። እሺ ተባለ። እንዳሉትም መኪናው ጋር መጧቸው። መኪናቸውን እነሱ አስነስተው ሄዱ። ከዛ እነዛ በቃ ስልካችን ምንም ቀልጧል ብለው ሲያስቡ የሆነ ከተማ ጋር ሲደርሱ አስቆሟቸው። እቃችሁን እንኩ ብለው ሰጧቸው። ከዛ ያን እቃቸውን ይዘው በሰላም ወደ አዲስ አበባ ገቡ ማለት ነው። እኔ የአማራ ፋኖን በዚህ መጠን እያየሁት ነው። የአማራ ፋኖን በዚህ መጠን እየተመለከትኩት ነው። የአማራ ፋኖን በዚህ አይነት ሁኔታ እያየሁት ነው። እንደ ቀሽም እንደ ተኳሽ ብቻ ምናምን መስሎት የሚያያለ እሱ ትክክል አይደለም። ትክክል አይደለም። ሀገሪቷ ወታደር አይኖራትም። ወታደር እየተካን ነው። ሳይንሳዊ የሆነ ወታደራዊ ስልጠና እየሰጠን ነው። የሀገሪቷን ተተኪ መከላከያ እያበጀን ነው። ስለዚህ እንመጣለን እና ሸኔም ሲይዛችሁ እንደዚህ፣ መከላከያም ሲይዛችሁ እንደዚህ፣ እኛም ስንይዛችሁ እንደዛ ማለት የለም። እኛ ግን እንመጣለን። ያመነውን አምላክ ይዘን፣ ሀቅ ይዘን፣ እውነት ይዘን እንመጣለን አሏቸው እና በዚህ አንሸኛችሁም። የእናንተ መኪና ከፊት ይጠብቃችኋል። በእኛ መኪና ትሄዳላችሁ። አይደለም በመኪናችሁ እስከ ቦታው ድረስ እናደርሳችኋለን። መኪናችሁን አስረስታችሁ ትሄዳላችሁ። እቃችሁ ግን፣ ስልካችሁ፣ ምናችሁ ግን የሆነ ከተማ አለ። እዛ ከተማ ስትደርሱ አስቁመው ይሰጧችኋል አሏቸው። እሺ ተባለ። እንዳሉትም መኪናው ጋር መጧቸው። መኪናቸውን እነሱ አስነስተው ሄዱ። ከዛ እነዛ በቃ ስልካችን ምንም ቀልጧል ብለው ሲያስቡ የሆነ ከተማ ጋር ሲደርሱ አስቆሟቸው። እቃችሁን እንኩ ብለው ሰጧቸው። ከዛ ያን እቃቸውን ይዘው በሰላም ወደ አዲስ አበባ ገቡ ማለት ነው። እኔ የአማራ ፋኖን በዚህ መጠን እያየሁት ነው። የአማራ ፋኖን በዚህ መጠን እየተመለከትኩት ነው። የአማራ ፋኖን በዚህ አይነት ሁኔታ እያየሁት ነው። እንደ ቀሽም እንደ ተኳሽ ብቻ ምናምን መስሎት የሚያያለ እሱ ትክክል አይደለም። ትክክል አይደለም።